በዛሬው ቪዲዮ ጎግል አድሰንስ ማለት ነው ዩቲዩብ ቻናል ከፍታችሁ ስቴፕ ቱ ቬሪፊኬሽን ያስቸገራችሁን ለዛ የሚሆን መፍትሄ ነው ይዤ የመጣሁት። እኔ ራሴ አስቸግሮኝ የተጠቀምኩበትን ነገር ነው ሼር የሚያደርጋችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና ደግሞ ይህን ቪዲዮ ሁላችሁም በቪፒኤን ብታዩት ሞር አሪፍ ነው። ምንድነው ብዙ ዩቲዩበሮችን የሚያስቸግር ነገር አለ። እሱም ደግሞ ስቴፕ ቱ ቬሪፊኬሽን ነው ማለት ነው። ስቴፕ ቱ ቬሪፊኬሽን እንግዲህ በብዙ ነገር ሊስተካከል ይችላል። ግን ብዙ ጊዜ ኢሜይሉን እዛ መጀመሪያ የከፈትንበትን ኢሜይል አድሰንስ የከፈትንበትን ማለት ነው እሱን በመቀየር ለማስተካከል ሞክረን ኤግዚስቲንግ የሚል ሜሴጅ ምንድነው ዩር አሶሲየትድ አድሰንስ አካውንት ዋዝ ዲስአፕሩቭድ ዴይ ሜይ ቢ ዱ ቱ አን ኤግዚስቲንግ አካውንት ምናምን የሚል ነገር ይመጣላቸዋል ማለት ነው። ስቴፕ ቱ ላይ ያለው ሴትአፕ ጉግል አድሰንስ የሚለው ማለት ነው። ስለዚህ እሱን ለማስተካከል ምናልባት ኤግዚስቲንግ አካውንት አለ ብለን ድጋሚ ለማስተካከል ሞክረን አስቸግሮን ይሆናል። ድጋሚ ደግሞ በሌላ ኢሜይል ከፍተን እሱንም እንደዛ ስናደርግ ይኸው ሜሴጅ እየመጣልን አስቸግሮን ይሆናል ማለት ነው። ስለዚህ ይህንን ለአንዴና ለመጨረሻ ጊዜ በቀላሉ ማስተካከል ትችላላችሁ ማለት ነው። ግን ወደዛ ከመሄድ በፊት መጀመሪያ ምንድነው ይህ ነገር አልስተካከል ሲለኝ ሰዎችን ከዚህ በፊት ዩቲዩብ ቻናል ላይ ከፍተኛ ተከታይ ያላቸውን ለመጠየቅ ሞክሬ ነበረ። እነሱን ስጠይቅ ግን በፓስፖርት ካልሆነ ናሽናል አይዲ አይቻልም የሚል ነገር ነው ያነሱልኝ። እኔ ግን ዩቲዩብ ሰፖርት ቲምን አናግሬያቸው ናሽናል አይዲ እንደሚቻል ነገሩኝ ማለት ነው። ከዛ እሱንም ቢሆን ማስተካከል አልቻልኩም ነበረ። ከዛ ሳናግራቸው ዩቲዩብ ቻናል እናስተካክላለን የሚሉ ሰዎችን ሳናግራቸው ፓስፖርትህን ላክልን ፎቶ አንስተህ እና ደግሞ እኛ ዩቲዩብ ሰፖርት ቲምን አናግረን እናስተካክላለን፣ ግን ያንን ለማስተካከል 4000 ብር መክፈል አለበት ሲሉኝ እንደ ጀማሪ እና 4000 ብር መክፈል ሪስክ አለው። ምክንያቱም ዩቲዩብ ቻናሉ ይስራ የማታውቁም ሪስክ ወስዳችሁ ያንን ለመክፈል ማለት ነው። እና ያለኝ አማራጭ ጉግል ሰርች ማድረግ ነው፣ ዩቲዩብ ላይ ቪዲዮዎችን መፈለግ ነው። ከዛ በመጨረሻ አንድ ቪዲዮ አገኘው ማለት ነው። ያንን ቪዲዮ አይቼ እዛ ቪዲዮ ላይ ሪኮመንድ የተደረገውን ነገር ማድረግ ቀጠልኩኝ። ምንድነው የተደረገው? ሰፖርት ቲም አለ ቻናላችሁ ላይ ገብታችሁ ክሮም ላይ ማለት ነው። ክሮም ላይ ከገባችሁ በኋላ ዴስክቶፕ ሞድ ላይ አድርጋችሁ ወደ ቻናላችሁ በመግባት ሰፖርት ቲሙን ታናግራላችሁ ማለት ነው። ስክሪን ላይ እንደምታዩት መርጣችሁ ታናግራላችሁ ማለት ነው። ሞኔታይዝድ ኢሹ የሚል አለ። እሱን ትመርጡና የሚያናግራችሁ ቻት ላይ ይመጣል ማለት ነው። እዛ ቻት ላይ ሲመጣ አሁን የምላችሁን ወይም ደግሞ ስክሪኑ ላይ ታዩታላችሁ ጽሁፉን፣ እሱን ነገር ትጠይቋቸዋላችሁ ማለት ነው። ምንድን ነው የሚለው የምትሏቸው? ስቴፕ ቱ ኦፍ ጉግል አድሰንስ ኪፕስ ጊቪንግ ሚ አን ኤረር አይ ዶንት ኖ ዋት ቱ ዱ ዲስ ኢዝ ማይ ጉግል አድሰንስ አካውንት ብላችሁ የጉግል አድሰንስ አይዲ የሚለውን ያን አይዲ ፐብ ምናምን ብሎ አይዲያችሁን ቁጥር ትልኩላችኋላችሁ ማለት ነው። ከዛ ምንድነው የተፈጠረው ምናምን ብለው ይጠይቋችኋል። እንደዛ ሲጠይቋችሁ ኤግዚስቲንግ አካውንት አሶሲየት እያለኝ ነው ብላችሁ ትመልሳላችሁ ማለት ነው። ስለዚህ ለማረጋገጥ ምናምን ብለው ናሽናል አይዲ እንድትልኩላችሁ ያደርጋሉ። ወይም ደግሞ የቻናላችሁን ሊንክ እንድትልኩ ይጠይቋችኋል። ወይም ደግሞ ይሄ ነው ወይ የእናንተ ቻናል ብለው ሊንክ ሲልኩላችሁ አዎ ይሄ ነው የኔ ቻናል ኤግዚስቲንግ እኔ የማውቀው ይሄንን ብቻ ነው ትላላችሁ። እናንተ ላይ ያለው የመጀመሪያው ፐብ አይዲ አድሰንስ አይዲ የሚለው ማለት ነው። እሱን ታሳያችኋላችሁ ትልካላችሁ ማለት ነው። ያኛውን አላውቀውም ስትሉ ለማጥፋት ይሞክራሉ እነሱ። ለማጥፋት ግን እናንተ አፕሩቭ ማድረግ ስላለባችሁ ናሽናል አይዲ በባክም በፍሮንትም ላኩልኝ ይላችኋል ማለት ነው። ስለዚህ ያንን ካላካችሁ በኋላ ቢበዛ እኔ የፈጀብኝ በ30 ደቂቃ ውስጥ ነው እያንዳንዱ ስቴፕ ቱ ጨርሰው ስቴፕ 3 ላይ ያለው ጌት ሪቪውድ የሚል የመጣው ማለት ነው። በ30 ደቂቃ እያንዳንዱ ነገር 24 ሰዓት ሳይሞላው ቻናሌ ሞኔታይዝድ ፕሮሰስ ላይ ደረሰ ማለት ነው። ስለዚህ ይህንን ስቴፕ በመከተል እናንተ ማስተካከል ትችላላችሁ ማለት ነው። እንደ ጀማሪ ያን ያህል ብር አፎርድ ከማድረግ እና ደግሞ በናሽናል አይዲ ይቻላል ማለት ነው። እኔ እስካሁን በናሽናል አይዲ ነው የሰራሁት ማለት ነው፣ ቬሪፋይ ያስደረግኩት። ከዛ ቻናላችሁ ይህን የምታደርጉት ቻናላችሁ 500 ሰብስክራይበር እና 3000 ዋች አወር ሲደርስ ማለት ነው። ግን ማስታወቂያ ምናምን የሚለቀቅበት 1000 ሰብስክራይበር እና 4000 ዋች አወር ሲደርስ ነው። የ4000 ከደረሰ በኋላ ማስታወቂያ ይለቀቃል። ልክ $10 ሲሞላ የሰራችሁት ማለት ነው ጉግል አድሰንስ ኢሜል ያደርግላችኋል አይደንቲቲ ቬሪፊኬሽን የሚባል ማለት ነው። ያ አይደንቲቲ ቬሪፊኬሽን አሁንም በፓስፖርት ነው ብላችሁ አትጨነቁ። እኔ ትናንትና
ማለትም ባለፈው በናሽናል አይዲ እንትን አረኩ ማለት ነው፣ ቬሪፋይ አደረግኩኝ። ያ ደግሞ ሌላው ደግሞ የሚያስጨንቃችሁ በፖስታ ቤት የሚላከው ፒን እንዴት ነው የሚላክልኝ ምናምን የሚለው ነው። አሁንም ጉግል አድሰንስ ሌላ መፍትሄ ይዞ መጥቷል ማለት ነው። ኦንላይን ፐርሶና የሚባል አለ። ኦንላይን ላይ እዛ ዌብሳይቱ ላይ እናንተ እዛው ፌሳችሁን እንትን እያላችሁ ቬሪፋይ እያረጋችሁ፣ ስቴፑን በሌላ ቪዲዮ መለስበታለሁ። እንደዛ እያረጋችሁ ማስገባት ትችላላችሁ ማለት ነው። ያንን ራሱ እዛው ትሞላላችሁ። ፒናችሁ የሚላከው በኢሜይላችሁ ይሆናል ማለት ነው። ፖስታ ቤት ምናምን ሜዳ አያስፈልጋችሁም። እና ደግሞ የኛን ፖስታ ተጠቀሙ ፒን ይላክላችኋል የሚሉ ነገር ክፍያ አይኖራችሁም ማለት ነው። ምናልባት እንደዚህ አይነት ነገር ካጋጠማችሁ ኮሜንት ላይ ጻፉ፣ 4000 ምናምን ከተባላችሁ። እና ይህ ቪዲዮ እስካሁን አልሰሩትም፣ ምክንያቱም በራሳችሁ መሙላት ከቻላችሁ እነሱ ያው ክፍያ ስለማይኖራቸው ማለት ነው። ይህንን በአይደንቲቲ አድሰንስ $10 ከሞላ በኋላ ቬሪፋይ አይደንቲቲ ቬሪፊኬሽን እንዴት እንደምታደርጉ ደግሞ እያንዳንዱን ስቴፕ ባይ ስቴፕ በሌላ ቪዲዮ እመለስበታለሁ። ለቻናል አዲስ ከሆናችሁ አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ።